አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንደምታዩት የሰራሁት ሀላ ነው ማለት ነው። አረብ ሀገር የምናውቀውን ያው ዛሬ እስኪ ቤተሰቦችን ቀዝቀዝ ባለ ነገር ላስፈጥራቸው። ያው ቤቴን ያለሁት የምሰራራውም ቤቴ ነው። ለዛ ነው ፍሪጅም ውስጥ የማስገባው። ይሄንን ግን ከሰራራው በኋላ ለቤተሰብ ማስፈጠሪያ ነው ማለት ነው ውዶችዬ። እንዴት እንደምሰራው እስከ መጨረሻው ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችን አትርሱ። እዚህ ጋር ግማሽ ኮብ ወይም ግማሽ የሻይ ቡሽ ስኳር ተጠቅም ያለው ሁሉንም አንድ አይነት ሳይዝ ብታደርጉት አሪፍ ነው። እዚህ ጋር ደግሞ ግማሽ የሻይ ቡሽ የሚሆን ወተት ፓውደር ነው። ከዛ ነሻ ደግሞ ሩብ የሻይ ቡሽ የሚሆን ነሻ ወይም የበቀሎ ዱቄት ተጠቅሜ ያለው ማለት ነው። ምክንያቱም የሚያወፍረው እሱ ስለሆነ። እዚህ ጋር ደግሞ አንድ በጣም ሙልት ያለ አንድ የሾርባ ማንኪያ ካካው ፓውደሩን ተጠቅሜ ያለው። ከዛ ውሃ ነው የምንጨምርበት። አንድ ኩባያ ከግማሽ ውሃ ነው የጨመርኩበት እዚህ ጋር። ከዛ በደንብ አዋህደዋለሁኝ እሳት ላይ ከእሳቱን ከመለኮሴ በፊት ማለት ነው። በደንብ እንዲዋሃድ አድርገዋለሁኝ ሁሉንም ነገር። ቫኒላው መጨረሻ አካባቢ ላይ ነው የሚጨምረው ከለኮስኩ በኋላ። እዚህ ጋር ግማሽ የሾርባ ማንኪያ የሚሆን ንስካፌ ጨምሬበታለሁ። ምክንያቱም የምፈልገው የንስካፌ ጣዕም እንዲሆን ነው። የቸኮሌቱ ብቻ ሳይሆን የንስካፌ ጣዕምም እንዲኖረው ነው። አሁን በደንብ እነዚህን ከቀላቀልኩ በኋላ እሳቱን ከፍትበታለሁኝ ማለት ነው። ከዛ እንደነገርኳችሁ ቫኒላው ሳይል ስለሆነ በኋላ ላይ ነው የማስገባው። እዚህ ጋር አንድ ግጥም የቫኒላውን አንድ ግጥም እጨምርበታለሁኝ። ከዛ አሁንም በደንብ ያሉትን ውህዶች በደንብ አዋህዳቸዋለሁኝ። ከዛ በደንብ ይንተከተካል። ልክ እንደዚህ እየወፈረ ይሄዳል ማለት ነው። እንደዚህ ወፍሮልኛል። አሁን በደንብ ከተንተከተከልኝ በኋላ ወደ ጎን አድርጌ ነው የማበርደው ማለት ነው። ከበረደ በኋላ ባደርገው ጥሩ ነው። ይሄ እስከሚበርድልኝ ደግሞ ብስኩቱን በወተት አድርጌ ከሳህኑ ላይ ደረድረዋለሁኝ ማለት ነው። ይሄ አሁን በደንብ ተንተክትኳል፣ አልቆለታል። እሳቱን አጥፍቼ አውጣዋለሁኝ ማለት ነው። ከዛ እዚህ ጋር ብስኩት አለኝ። ብስኩት እንደምታዩት በነገራችን ላይ የነስካፌ ወይም የካፕቺኖ ብስኩት ነው። እንደምታዩት ካፕቺኖ ይላል። ጣዕሙ ያው በካፕቺኖ ነው ማለት ነው። ከዛ ይህንን ነው ክብ ክብ ናቸው የኢትዮጵያ ብስኩቶች። እንግዲህ ፈልጋችሁ ካልሆነ በስተቀር በቀላል የምታገኟቸው እነዚህን ነው። ቢሆንም አሪፍ ነው ለሀላ ማንኛውም ብስኩት፣ በተለይ እንደዚህ የንስካፌ ምናምን ከሆነ አሪፍ ጣዕም አለው። እነዚህን ነው የምጠቀመው። እንግዲህ ባገኛችሁት ነገር ነው የምትሰሩት እንደዚህ አይነት ነገር። ከዛ እነዚህን ከወተት ውስጥ እየነከርኩኝ እያራስኩኝ እደረድራቸዋለሁኝ ማለት ነው። ሁሉንም ባገኛችሁት ነገር ኢትዮጵያ ላይ አሁን እንደ አረብ ሀገር ሁሉን ነገር ላናገኝ እንችላለን፣ ግን ፍላጎታችንን ማድረግ እንችላለን። የፈለግነውን ነገር መስራት እንችላለን። ይህንን ለማሳየት ነው። ለዚህ አሁን ለሀላ የምንፈልገው ፍሪጅ ነው። ፍሪጅ ካለን የፈለግነውን የሀል አይነት መስራት እንችላለን። አሁን እኔ ቤት ባገኘሁት ነገር፣ ይህም ደግሞ እዚህ ዝም ብሎ ቢጋላ ውስጥ ስለሚገኝ በቃ ያገኘሁትን ብስኩት ተጠቀምኩኝ እንጂ ሌላ ብስኩት ፈልጋችሁ ልታገኙ ትችላላችሁ። እና ያገኛችሁትን መጠቀም ይቻላል ለማለት ነው። እዚህ ጋር በሁሉንም አርሼ ደርድሬ ከጨረስኩ በኋላ የተወሰነ በረድ ብሏል። ያው ሙሉ በሙሉ ባይበርድም በረድ ያለውን ከብስኩቱ ላይ እንደዚህ አድርጌ እንትን ካልኩት በኋላ ከጨመርኩት በኋላ በእንትኑ በማንኪያው እኩል እንዲሆንልኝ አደርጋለሁ። ከዛ ፍሪጅ ውስጥ አስቀምጠዋለሁኝ። ቀጣዩ ፓርት በነጭ ልሰራው ስለሆነ ከላይ ያለውን ማለት ነው፣ እሱን ፍሪጅ አስገባለሁ መጀመሪያ። ከዛ ያ ፍሪጅ ውስጥ እስከሚቀዘቅዝልኝ ድረስ እዚህ ደግሞ ነጩን ሰራለሁኝ። አሁንም ግማሽ የሻይ ቡሽ ስኳር እና ግማሽ የሻይ ቡሽ የወተት ፓውደር ተጠቅሜ ያለሁኝ። አንድ አይነት እንዲሆንልኝ እኩል እንዲሆንልኝ ነው መጠኑ። ከዛ ሩብ የሻይ ቡሽ ነሻ ወይም የበቀሎ ዱቄት ጨምሬ ያለሁኝ። አንድ ኩባያ ከግማሽ ደግሞ ውሃ ጨምሬ ያለሁ ማለት ነው። ይሄንን በደንብ አዋህደዋለሁኝ። አሁንም
ይህንን ትንሽ ንስካፌ ጨምርበታለሁኝ። ይሄም ጣዕሙ ወደ ንስካፌ እንዲሆንና ከለሩ በጣም ነጭ እንዳይሆንብኝ ጨምርበታለሁኝ የተወሰነ። እዚህ ጋር ግን ካቀላቀልኩኝ በኋላ አንድ ግጥም ቫኒላ እዚህም ላይ ጨምርበታለሁኝ ማለት ነው። ቫኒላችሁ ፓውደር ከሆነ መጀመሪያ ከዱቄቶቹ ጋር አብራችሁ አድርጋችሁ መቀላቀል ትችላላችሁ። ከዛ እንደምታዩት ወፍሮ መንተክተክ ጀምረዋል ማለት ነው። በደንብ መንተክተክ አለበት። እንደዚህ የተንተከተከልኝ ደግሞ አንድ ግማሽ የሾርባ ማንኪያ የሚሆን ንስካፌ ጨምርበታለሁኝ ማለት ነው። እንደምታዩት አሁን በደንብ አማስለዋለሁኝ። ከለሩ ትንሽ ነጣ ያለውን ይቀይረዋል በምታዩት መልኩ ማለት ነው። አሁን በደንብ ይሄ ብርድ ካለልኝ በኋላ ነው ያደረኩት። እዚህ ጋር ከፍሪጅ የበረደውንም አምጥቻለሁ። አሁን ከላይ እጨምርበታለሁ ማለት ነው። ያው እንደነገርኳችሁ በአንድ እጄ ስለምቀርጽ ካደረኩ በኋላ ነው የምቀርጽላችሁ። ስልኩን መያዙ ስለማይመቸኝ ነው። እዚህ ጋር የሰረኛው እንዳይወጣብኝ ቀስ አድርጌ ከላይ ያደረኩትን በደንብ እንደዚህ አድርጌ በማንኪያው ትክክል እንዲል አደርገዋለሁኝ። ከዛ መታ መታም ብታደርጉት እኩል ይሆናል። መሬት ላይ ትንሽ መታ መታ ስታደርጉት አሪፍ ይሆንላችኋል። ከዛ ዳርዳሩን ጠራርግና አሁን ከላይ ብስኩት ፈርፍሬ እንዲሁም ደግሞ ንስካፌው እንደነገርኳችሁ ሀላ ንስካፌ እንዲሆን ነው የፈለኩት። ያው ባገኘኋቸው ነገሮች ነው የተጠቀመ የሰራሁት። ከዛ ከላይ የንስካፌውንም እንትን የብስኩቱንም ፈርፍሬ ለዲዛይን ያክል ለጣዕምም ንስካፌው ከላይ ሲሆንም አሪፍ ነው የሚሆነው። ከዛ እንደዚህ አድርጌ እነሰንስበታለሁኝ። ቀጥታ ወደ ፍሪጅ ድጋሚ አስገባዋለሁኝ ማለት ነው ውዶችዬ። እንግዲህ በረመዳን ቀዝቀዝ ያለ ነገር ያስፈልጋል። በተለይ ቤተሰቦች የማያውቁትን ነገር ማቅመስ ደስ ይላቸዋል። ብዙ ጊዜ በቃ የማያውቁትን ነገር ምናምን ስሰጣቸው ደስ ይላቸዋል። አንዳንድ ጊዜ በቃ የማናውቀውን ነገር አወቅን ምናምን ይላሉ። እና ያው በረመዳን ኢትዮጵያ ከገባችሁ እንደዚህ አይነት ነገሮችን ለቤተሰቦቻችሁ ሰርታችሁ አቅምሱ እላችኋለሁ። የማይቻል የለም። እንግዲህ ኢትዮጵያ ውስጥም ባገኛችሁት ነገር ተጠቅማችሁ እንደዚህ አሪፍ ጣዕም ያለው በነገራችን ላይ ቀምሼ ነው የወሰድኩላቸው እና ቆንጆ ጣዕም ያለው ሀላ ነው ማለት ነው። ንስካፌ ነው። ንስካፌ በዚሁ አጋጣሚ የምትወዱ እንደዚህ በሀላ መልኩ ሰርታችሁ መጠቀም ትችላላችሁ። ያው ቤተሰቦቻችንም ቡና ስለሚወዱ የቡና ጣዕም ያለው ነገር በጣም ደስ ይላቸዋል። እንደነገርኳችሁ ደግሞ ፍጡር ላይ ቀዝቃዛ ነገር ደስ ይላል። በቃ ቀዝቃዛ ነገር የሚበላ በቃ የሚጠጣ ነገር ደስ ይላል እና እንደዚህ አድርጌ ለየት ያለ ነገር ደግሞ ሰርቼ አቅምሻቸዋለሁኝ ማለት ነው ለቤተሰቦቼ። እኔም ደስ ብሎኛል። እነሱም ያው አዳዲስ ነገር ስሰራና ሳቀምሳቸው አንቺ ባትኖሪ ኖሮ ይሄን ሁሉ የት እናቀው ነበር ምናምን ይሉኛል። እና እንግዲህ ቀጣዩ ፍጥሪያ የሚሆነው ደግሞ በዶሮ ወይም በስጋ ነው ማለት ነው ውዶችዬ። እንግዲህ የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።